አንተ ልክ እንደ አባት የቤት ዋልታ፣ እንደ ወንድም ጋሻ አለኝታ፣ የክፉ ቀን ድጋፍ ክንዴ፣ የመራኸኝ በመንገዴ፣ ያሳረፍከኝ ሳምነህ ታምነህ ልቤ እኮ ነህ። የእግዜር ደግ እጅ ለመባረክ የመረጠኝ ስጦታዬን አንተን ሰጠኝ። ውዱን ምድር ላልማት ስትገረም አሸብርቋል ልብህ በንቁ። መውጣት መውረድ ያደከመው እረፍት ሆኗል ልቤ ስንቁ። ባንተ እርፍ አልኩኝ ስለ ነገ ምንም ነገር ላይ ያሰጋኝ። መማረሬን አሸነፍካው አደረግከኝ ባንተ አመስጋኝ። እጅን ይዘህ እየመራህ አራመድከኝ በምድር ቀኝ። ታድለኸው ደግ ደጉን ፍቅርህ ካለማስታረቀኝ። አመሰግናለሁ። ሰላም 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 ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍርፍ ይበልልኝ እያልኩኝ እንግዲህ በድጋሚ መጥቻለሁ። ጨረቃዎቼ ዛሬ ፕሮግራም አላችሁ አይደል? ቲክቶክ ላይ እንግዲህ ያው እነሱ ፖስት አላደረጉም። ዛሬ አርብ ነው አይደል? አዎ እነሱ ፖስት አላደረጉም። ግን እንግዲህ ሁላችሁም እንድትገቡ ወደ ቲክቶክ ያው አርብ ጀምረዋል ይመስለኝ ጌም ምናምን እና ያው በሳምንት ዕለትም በእርግጥ እኔ ኔትወርክ ስላልነበረኝ አልነበርኩም፣ ግን መጥተዋል። የለኛውም አርብ ነበሩ፣ ዛሬም አርብ ነው። ዛሬም ይኖራሉ ማለት ነውና ሁላችሁም እንዳትቀሩ እዛው እንገናኝ። ይኸውላችሁ ጋይስ ግዴታ ጊፍት ምናምን አይደለም። ጊፍት ባይኖረን እንኳን ታፕ በማድረግ ጨረቃዎችን ከፍ 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 እንድናደርግ እና ምን ልላችሁ ፈልጌ ነው ውዶቼ። ዛሬ ብሩኬ የሆነ ኢንስታግራሙ ላይ የሆነ ነገር ፖስት አድርጓልና የሆነ የስልክ አይነት ነገር ነው እና በነገራችን ላይ እኔ እውነቱን ስነግራችሁ እኔ የሆነ ነገር እስካልሰማሁ ድረስ እንዲህ ነው ብዬ ትክክለኛውን ነገር አልናገርም። ስሰማ ነው የምነግራችሁ። ግን አሁን ትክክለኛው መረጃ የለኝም። ግን ምን ሲባል ሰማሁ መሰላችሁ? ለብሩኬ ለሀይሚዬ ሰርፕራይዝ ተዘጋጅቶላታልና ብሩኬ ስልክ ቤት ከፈተ የሚባል ወሬ ነው። ከአሁን በፊት ሁላችንም እንደምናውቀው ብሩኬ የሆነ ቢዝነስ እንደሚጀምር ነግሮናል። ሁለተኛ ነገር ደግሞ እሷም አንዳንድ ነገሮችን እያስተካከሉ እንደሆነ ሰርፕራይዝ እንዳለ ተናግረዋል፣ አብረው ተናግረዋል። ተፍ ብለን ሰሞኑን ሰርፕራይዝ አለን ብለዋል ሁለቱም ማለት ነው። እና ዛሬ ስልክ ቤት ከፈተ ምናምን የሚባል ነገር ሰማሁኝ። በእርግጥ እሱ ፖስት ሲያደርጋቸው የነበሩት ነገሮች የሆነ መኪና፣ ሰዓቶች፣ ስልክ ምናምን ነው እና የኤሌክትሮኒክስ እቃዎች ነበር እና ህልሙ ያ ነው። ግን ዛሬ ላይ ህልሙ ተሳክቷል አልተሳካም የሚለው ግልጽ አድርጌ ልነግራችሁ አልችልም። ለምን እርግጠኛ ስላልሆንኩ ማለት ነው። እና ዛሬ ፖስት ዳሳር አድርጎ አየሁትና የማን ፎቶ ላይ እንዳፈጠጠ ባላቅም ስልኩ ላይ ፍጥጥ ብሎ ነበረ። እንዲያየ እንደዚህ ምናምን ነገር አይኑን ቅንድም መስጠትን ይመስላል። ግን አወረ አደራረጎ ቅንድም መስጠት ይመስላልና ምን ልላችሁ ፈልጌ ነው፣ ያ ነገር ቢሆን ለኔ ደስ ይለኛል። የሁሌ ምኞቴ ነው። መቼ ነው እያልኩ በጉጉት የምጠብቀው ቀን ነው። እግዚአብሔር የነሱን ስኬት ለማየት ሁላችንም እንጓጓለን እና እኔም ደግሞ አንዷ ነኝ። የእውነት ፍላጎቴ ነው ቢሆን ይሄ ነገር ማለት ነው። ግን ይሄ ነገር እንዲሆን ትፈልጋላችሁ? ሀይሚ 200,000 መግባት አለባት። ሀይሚ ግዴታ 200,000 ካልገባች ሰርፕራይዙ ይገለጣል ብዬ አላስብም። በጣም ትንሽ እግዚአብሔርን በጣም ትንሽ ነው የቀራት እኮ 7,000 ነው የቀራት። 7,293 ደርሳለች። እና አላቅም እኔ እንደው በዚህ 2 ቀን 3 ቀን መግባት አለባት። በዛ ላይ ደግሞ ቻናሏ አላቅም እይታ እንደው አትታዘቡኝ ወይም ደግሞ ሌላ ነገር ምናምን አይደለም፣ ግን እይታዋን አይታችሁታል? በጣም ትንሽ ነው እይታዋ።
በዛ ላይ ደግሞ ላይክም ሰው ላይክ አያደርግም። ቪዲዮ ያየው ሰውና ላይኩ ሲተያይ በጭራሽ አይመጣምና ቪው እና ላይኩ አይገናኝም። በጣም ብዙ ቪው ሲኖር አንዳንዴ ላይክ አድርጉም። በዛ ላይ ደግሞ ቪውም እንደ በፊቱ አይደለም እሷ ላይ ያለው ቻናሏ ያው እሷ ምንም አልሆነም ብላለች። ግን ደግሞ ፕሊስ አንደኛ ቪዲዮ ስታዩ በአንድ ኢሜል እየደጋገማችሁ አትዩባት። በአንድ ኢሜል አትዩ በቃ ደጋግማችሁ፣ ምክንያቱም ዩቲዩብ ፌክ ነው ብሎ ያስባል። ሁለተኛ ነገር ደግሞ ያው እኛ እንኳን ሼር ብናደርገው ትርጉም የለውም። ግን ታላላቅ ዩቲዩበሮች ለምን ሼር እንደማያደርጉ አላቅም። ሼር ቢያደርጉላት ጥሩ ነው። በዛ ላይ ደግሞ ቪዲዮ ማንሸራተት ምናምን ይሄም ቻናል ወደ ኋላ ይጎትታል። ጀመር አድርጎ ማቋራጥም ቻናል ወደ ኋላ ይጎትታል። ስለዚህ ቻናሏን በስነ ስርዓት እዩ። ካያችሁ ደግሞ ደግማችሁ ማየት ከፈለጋችሁ በሌላ ኢሜል እዩ እንጂ በአንድ ኢሜል ደጋግማችሁ አትዩባት ፕሊስ። እና ዩቲዩብ የራሱ የሆነ ህግና እንትን አለውና አንዳንድ ጊዜ አይታችሁ ከሆነ ዩቲዩብ በቴሌግራም ግሩፕ ከፍተው ምናምን የሚሰሩ ልጆች ስላሉ እና ልክ እንደዛ ነው። አንደኛ ዩቲዩብ ተጎትቶ ከታየ ዩቲዩብ ፌክ ነው ብሎ ነው የሚያስበው። ለምን በግሩፕ ላይክ የሚደራረጉ ኮሜንት የሚደራረጉ ልጆች አሉና ቻናል እንደዛ ነው ሁሉም ብሎ ያስባል ዩቲዩብ። ገባችሁ? እንደዛ ከተደረገ ማለት ነው። እና አንደኛ ጀመር አድርጋችሁ አተው፣ ሁለተኛ ቪዲዮውን ቢያንስ 3 ደቂቃ 4 ደቂቃ ካያችሁ በኋላ ላይክ አድርጉ። ወዲያው ላይክ አድርጋችሁ አትውጡ። ላይክ አድርጋችሁ ካያችሁ ችግር የለውም። ላይክ አድርጋችሁ ግን አትውጡ። 200 መግባት አለባት ሀይሚ። እንደዚህ እንዲሁ ምናልባት እኮ ማለት ነው በጣም ስለምትወዷት ምናምን መጨረሻውን ለማየት እንደገባችሁ ልትጎትቱት ትችላላችሁ። እንደዛ ቻናል ይገላልና እንደዛ ታድርጉባት። ግን ደግሞ እሷን ይጎዳታል። ሁለተኛ ነበር ቲክቶክ ላይ ስገባ ደግሞ ሞም ብሎ ማሚ ብሎ ማለት ነው ቤት ያፈራውን የአቅሟን ሰራርታ ትጠብቃለች ልጆቿን ምናምን የሚል በአብዱኪያር ዘፈን ፖስት አድርጓቸዋለሁ። ግን የሱቅ ከፈተ ወይም ደግሞ ህልሙ ተሳካ የሚያስብል ምንም አይነት ነገር አላየሁም እኔ። ማለት እርግጠኛ ሆኜ እንዲህ ነው እንዳላችሁ አይደለምም እንዳላላችሁ ደግሞ ካሁን በፊት አውርቷል ብሩኬ። ግን የሚሆነው እርግጠኛ ነኝ ሀይሚ 200,000 ስትገባ ነው። ይህንን ደስታ ማየት የምትፈልጉ ሰዎች በመጀመሪያ ሀይሚን 200,000 አስገቧት። ከዛ በኋላ ሁሉም ነገር ይሆናል ማለት ነውና ሰርፕራይዙ ዙሩ 200 ስትገባ ነው ውዶች። እርግጠኛ ሆነው ሲያወሩ ስለሰማው ነው። ሞባይል ቤት ከፈተ ብለው እርግጠኛ ሆነው ሲያወሩ ነበር። ለዛ ነውና ደህና ሁኑ ሊማሮች፣ ይወዳችኋለሁ።